ትለያለህ? አሳዝኜ እሱን እኮ እኔን ከመቅጠር በፊት ነበር ማሰብ የነበረብን። ዳግም እወድሃለሁ እኮ ቢያንስ እንኳን ከኔ ጋር መሆን ባፈልግ ቆይ ለምን ስሜቴን አትረዳልኝም? በጣም ይቅርታ። ለምኑ ለገፈተርከኝ ነው? አዎ እንደዛ ማድረግ አልነበረብኝ። አየህ የልቤ ቁስል የማይገባ ደደብ ነህ። እሺ እኔ ስለገፈተርከኝ ምንም አልመሰለኝም። ቢገባ እኔ ጉዳይ እንደማፈቅር እያወቅህ ደውለህ ክፍሌ እየጠራኸኝ ሳለሁ ስጠራኝ ምን ያህል እንደተደሰትኩ እንኳን አንተ አይገባህም። ልክ አንተ በስሜቴ መቀለድ ነበር ፍላጎት። እንደሱ አይደለም። እኔ በአንቺ ስሜት መቀለድ አልፈልግም። ቆይ ታዲያ ለምንድን ነው የደወልክልኝ? እንድናወራ። ክፍሌ የቀጠርከኝ እንድናወራ ነው? ቆይ እኔ ነገሩን በሌላ እንደማስበው አይገባህም? ገብቶኛል ግን በቃ እሺ ምንም ማስረዳት አይጠበቅብህም። ደግሞ በስሜት እንደቀለድክ እኔ ባንተ ስሜት ካልተጫወትኩ እኔ ቃል አይደለሁም። ሰማኛለህ? ድጋሚ ልካኝና ሊደፍረኝ ነው ብዬ ነው እሺ የምጮኸው። ተግባባን? ብሌን ይቅርታ፣ ምንም ላስቆማት አልቻልኩም። ቆይ ምንድን ነው ያልከው? ለካ ከዛሽ ገረድ ጋር ተመሳጥረ ነው። ቆይ አንዴ ላስረዳሽ። ዝም በል። አንድ እርምጃ ብትራመድ ውርጅ ከራስሽ። እሺ አረጋጋቱ ነበር። እንዴት ይመጣች? አፍጥና ቶሎ ግባ። ሳሎን የለችም። ስለዚህ ክፍሌ ነው ማለት ነው። ቅድም ራሷ አልወጣም ስትመጣ ነበር። ምን ተፈጠረ ብሌን ያዝችው መስሎት እጅግ በጣም ፈርቶ ነበር። ነገር ግን እንደዛ ብሎ ሳወራ እንዳጋጣሚ ቃል ተሰማና እጅግ በጣም ትበሳጫለች። ምን ነበር ስታወራ ነበር? ከዛ ገረድ ጋር የተመናጸረችው ምን ነበር ያሳዋችሁ በማለት እጅግ በጣም ትጮበታለች። ቃል እባክሽ እንደምታስቢ አይደለም ተረጋጊ ብላትም ቆይ ምን እንድል ነበር የጠበቁ እንዴት ነው መረጋጋው በማለት ትበሳጫለች። ተሰማኝን ለዚህ ስራ እያንዳንዳችሁ አስከፍላችኋለሁ። እኔ እንደሳዘናችሁና እንዳስከፋችሁ የምትቀሩ መስሏችሁ ሆነ በጣም ተሳስታችኋል። ስለዚህ ምንም ቢሆን ካሁን በኋላ ላደረጋችሁት እያንዳንዱ ነገር አስከፍላችኋለሁ ብላ እጅግ በጣም ስትናደድ ነበር። እንግዲህ ባይሉ ዳኒን ከዛ ቤት እንዲባረርና እሱ እንዳያዘው ጭምር የሌለ ነገር ፈጥራ ልትነግረው ተወስናለች። ምክንያቱም ከዛ ሳሚም እንደውም እሱ ያዘዘችው ነገር ስላላደረገለት እጅግ በጣም ትበሳጭና እሱ ላይ ንዴቷም ለዋጣት ስትሞክር ነበር። ባይሉ ድጋሜ እኔ ልታታይ ልትሸውጂኝ በጭራሽ እንዳትሞክሪ እያላት ነበር። ነገር ግን አሁን እጅሽ ጋር ያለ ፍላሽ በሙሉ እፈልጋለሁ፣ ላፕቶፕሽን መፈተሽ አለብኝ ብሎ ሲፈትሽ ብሌን እንግዲህ ስለወሰደችው ላፕቶፕ ላይ ምንም ነገር አልነበረም ማለት ነው። ነገር ግን በኃይሉ ሳይወሩ ትሰማለች። አልገባኝም ቃል እዛ ምቅር መስሎች ነበር እንዴት ሰርፕራይዝ አደረጋት ማለት ነው። ያልጠበቀችው ነገር ተፈጠረ። በኃይሉ ሳታስብ ድንገት ሲመጣ እጅግ በጣም ደነገጠችው። ምን ነው እዛ ምቅር መስሎች ነበር እንዴ ብሎ ሲጠይቃት አይ በጭራሽ እንዴ ለምን እንደዛ አስባለሁ? አንተ እኮ አጎቴ ነው ስትል አይደለ አጎትሽ ነኝ አይደለ ያደረግሽውን የረሳውልሽ እንዳይመስልሽ ለዚች ስራ ለዚህ ያደረግሽው ነገር ለዚህ ስንት ቀን እንደታሰርኩ ታውቂያለሽ? ለዛ እያንዳንዱ ቀን አስከፍልሻለሁ በማለት ይዝትበታል ማለት ነው። ያላሰበችው ነገር በጣም ደነገጠች። እጅግ በጣም ስትደናበርና ስትፈራም ወይ ወንድሜ መጣ እንዴ በኃይሉ ግባ እንጂ ብላ ሰላም በጣም ደስ ብላት ነበር ወንድሟ ከእስር ቤት ስለፈታ። ቃል ግን በጣም ተደናግጣና ተደናብራ ነበር። ቃል ምን ነው ደስ አላለሽም? እንዲያጎትሽ ስለመጣ በጣም ተደናገጥሽ መስያለሽ። የተፈጠረ ነገር አለ እንዴ ብላ ስትጠይቀው አይ ማሚ ምንም የተፈጠረ ነገር የለም ስትላት አዎ ሰሞኑ ስላንተ ሲሰማ እጅግ በጣም እየተደናገጠች ነው። ችግሩ ምን እንደሆነ ግን አልገባኝም እያለችው ነበር። እና ታዲያ ለምንድን ነው እንደዚህ የተደናገጥሽ ብለሽ አልጠየቅሻትም እንዴ ስትላት
አላቅም፣ ግን ስታይ በጣም ትደናግጣለች። ምን እንደተፈጠረ አላቅም፣ ግን ደህና እንደምትሆን ተስፋ አደርጋለሁ። ሰሞኑ ስምሽ ስትሰማ በጣም ትፈራለች፣ ትደነግጣለች እና አሁን የናፈቀሽ ይመስለኛል። ናፍቆሽ ነው እንዴ ብላ ስትጠይቀው አዎ ናፍቆኝ ነው ብላ ታስመስላለች ማለት ነው። እና ዳጊ በጣም ደስ ብሎታል። ምክንያቱም ይዛለት ስለመጣ ፍላሹን አመጣሽ ብሎ ስጠይቃት አዎ አምጥቻለሁ ዳጊ እያለችው ነበር። እውነት ምን እንደምልሽ አላቅም፣ በጣም አመሰግናለሁ። ታውቂያለሽ አንቺ እኮ ልዩ ነሽ፣ ትለያለሽ በማለት በጣም ደስ ብሎት ፍቅሩን እየገለጸለት ነበር። ዳጊ ከቃል ጋር የተፈጠረ ነገር አለ ብላ ስትጠይቀው አይ ምንም የተፈጠረ ነገር የለም አታስቢ ብሌን ይላታል። እና ሁሌም እንደምትወደውና እንደምታፈቅረው ትነግረዋለች። እሱም እንደሚወዳት ይነግራል። እና ምንም ነገር መሀላችን እንደማይፈጠር ነግሬሽ ነበር እኮ ስለዚህ ምንም ሀሳብ አይግባሽ እያለቻት ነበር። እና ዳጊ አንተ ደስተኛ ሆነ አንተ ሞንክ እናትን ለኔ ልዩና ትልቅ ቦታ አላችሁ። ስለዚህ ምንም ነገር እንድትሆኑ ወይም ምንም ነገር እንድትሆኑ አልፈልግም፣ ደስተኛ እንድትሆኑ ፈልጋለሁ እንጂ ስትለው ትነግረዋለች። እና ቃል ደግሞ እንግዲህ ብሌን ቡና እያፈላች እያለ እሷ የምታፈላ አስመስላ ስታስመስል ነበር ማለት ነው። ተነሽ ከዚህ ብላ እኔ ነኝ ቡና ማፈላው አንቺ ሳትሆን እናቴ እኔ ስታይ ደስ ይላታል። ስለዚህ አሁን ተነሽ ብላ ታባራታለች። እና ማሚ የሄድሽለት ተሳካልሽ እንዴ ስትላት አይ ልጄ አልተሳካልኝም፣ በኃይሉ አሁን ሊመጣ ስለሆነ ዛሬ ይመጣል፣ ስለዚህ እሱ ጨርሳለሁ ብሎኛል። እና በኃይሉ በቅርቡ ከእስር ቤት ይወጣል ብለሽ ነው ስትለው አዎ በእስር ቤት ይወጣል፣ እንደውም ወይ ነገ ወይ ዛሬ የሚመጣ ይሆናል ብላ ስትነግረው ጭራሽ አሁን በቅርቡ ከእስር ቤት ይወጣል ማለት ነው። ያ የተረገመ ጭራሽ አሁንማ በጭራሽ ወደ እኔ እንድዞር አያረግም፣ በኃይሉ እርግጠኛ ነኝ እያለች ስትጸጸትና ስትቆጭ ነበር። ቃልዬ ምን ነው ብቻሽን እያወራሽ ነው? የተፈጠረ ነገር አለ? አይ ማሚ ምንም አልተፈጠረም እያለቻት ነበር። ብሌን የፈለገችው ፍላሽ ስላገኘችው መረጃውን በሙሉ ትራንስፈር ስላደረገችው በጣም ደስ ብሏት ነበር። በዛ የተነሳ ቃል ግን ምን እየሰራሽ ነው ክፍሌ ብላ ስታስጨንቃት ነበር። አይ ምንም እየሰራ አልነበረም፣ እንደምታይኝ እያጸዳው ነበር ትላታለች። እና የምታጸዳው ስታስመስል ነበር እንታ ቤቷ። ነገር ግን ትሰምኛለች፣ ሲጣርግህ እገልሻለሁ። ከዛች የማይረባ ዳጊ ጋር ምን ነበር ያቀዳችሁ? ምን ነበር ስታሴሩብኝ የነበረ ስትል ትይዛታለች። አይ ምንም ነገር አላደረግንም፣ እባክሽ የማውን ነገር አትቀባጥሪ እያለቻት ነበር። ቃል እኔ ምንም አላደረግኩትም እባክሽን ተይኝ እያለቻት ነበር። እና ቃል የፈለገችው ነገር ዳኒ ወይም ከሷ ጋር ስላልሆነ እንደው ገፍትሯት ስለተዋት በዛ የተነሳ እንዴት በስሜት ይጫወታል፣ ይሄም ማይረባ እሰራለታለሁ ብላ እጅግ በጣም ስትናደድና ስትበሳጭ ነበር። እና ምን እንዳረጋችሁኝ አላቅም፣ ነገር ግን ለዚህ ስራ እያንዳንዳችሁ አስከፍላችኋለሁ። እኔ ቃል አይደለም እኔ ላይ እንደተጫወትክ የምትቀር መስሎ ከሆነ እውነት ተሳስተሃል። መቼም ቢሆን ይቅር አልልም ዳጊ። በድጋሚ ህይወቴ ላይ በድጋሚ ስትጫወት ዝም የማይክ መስሎ ከሆነ በጣም ተሳስተሃል። ደግሞ ታያለህ እሰራልሃለሁ እያለች እየዛተችበት ነበር ማለት ነው። ስለምን እንደምታወሪ አላቅም፣ ግን የተፈጠረ ምንም ነገር እንደሌለ ይነግራታል። እሱን አብረን የምናይ ሆናል። ትሰማኛለህ? ብዙ ጊዜ ዝም ብዬ አያለው፣ ነገር ግን እያደረግኩ ያለ ነገር እጅግ በጣም አሳፋሪ ነው። ትሰማኛለህ? ብላ ጮኸችበት። ነገር ግን ዳጊ እኔ ላይ የተጫወትክ እንደሆነ በደንብ አውቃለሁ። ተጫወት የፈለግኩናል። ደግሞ ለዚህ ስራ እያንዳንዱ ነገር አስከፍልሃለሁ፣ ጠብቀኝ ትለዋለች ማለት ነው። ነገር ግን እባክሽ የሌለ ነገር አታውሪ እባክሽን ስትላት ነበር። እሱን አብረን የምናየው ይሆናል። እኔ እንዳስከፋኝና እንዳስለቀስከኝ የምትቀር መስሎ ከሆነ እመኔን ተሳስተሃል። እኔ ቃል አይደለሁም እንዳስለቀስከኝ የምቀር መስሎ ከሆነ እያለችው ነበር። አይ በጭራሽ እኔ አንቺን ለማስከፋት አስቤ ፈልጌም አልነበረም፣ እውነት ከልቤ ነው ይቅር በይኝ ይላታል። እሷም እነዚህ ስራ እያንዳንዳቸው አስከፍላለሁ ብሌን፣ አንቺም የምታርጊ ነገር እያንዳንዱ ደርስበታለሁ፣ ለዚህ ሴራችሁ ሁለታችሁም አስከፍላችኋለሁ ትልና እጅግ በጣም ትናደዳና ትበሳጫለች። ብሌንን ምን እየሰራች ነው ክፍሌ ብላ ስታስጨንቃትና ከቤቷ ውጭ ብላ ታባራት። ሰላም እንግዲህ እስር ቤት ሄዳ ባህሉን ጠይቃ ስትመለስ አጎትሽን ሄጄ አይቼው ነበር፣ ከዛን የመጣሁትና የሄድኩበት አልተሳካልኝም፣
በኃይሉ ከእስር ቤት በቅርብ ስለመወጣ እሱ አስተካክላለሁ ብሎኛል እያለችው ነበር። በኃይሉ እንግዲህ የሰላም ሆነም ለሰላም ጠላቷ እንደሆነና እሷም ሊጎዳት የእሷን ሀብት ወደ ራሱን ለማዞር የምጥር ሰው ነው። ሰላም ግን ከአንቺ ውጭ እኮ ማንም ጠያቂ የለኝም እያለ እና ቤት ውርሱን ወይም ደግሞ ቤቷን በራሷ ስም ለማድረግ እየጣረችና ስብሰባ ብሎ እንዳልተሳካለትም ጭምር ትነግሮ እህቴ አንቺ ረፍት አድርገሽ ትጨነቂ፣ እኔ ስወጣ ሁሉ ነገር ጨርስልሻለሁ እያላት ነበር። እና እንደዛ እያላት እንግዲህ እሱ ቃል ሙሉ ወራሽ እንድትሆን አድርጋለሁ ስትለው ቃል በጭራሽ እኔ በህይወት እያለ እንደ ነገር አይፈጠርም፣ ሰላም ትክክለኛ ልጇ እንዳልሆነች እና ቀጥሯ እንዳመጣትም ጭምር በኃይሉ ያውቃል። ነገር ግን ብሌን ትክክለኛ ልጁ እንደሆነች እያወቀ ቃልም ታውቀዋለች ማለት ነው። አሁን እገልሻለሁ ድጋሜ ክፍሌ ዝርትይና ትሰሚኛለሽ? ቃል እያሳመምሽ ነው፣ እባክሽን ልቀቅኝ ብላ ብጮም አለቅሽም። ትሰሚኛለሽ? ድጋሜ ክፍሌ ዝርትይና እገልሻለሁ። ከዳጊ ጋር ምን ነበር ያቀዳችሁ ብላ ስጠይቀው ስለምን እንደምታወሪ እኔ ምንም አላቅም። እውነቴን ነው ቃል ልቀቅኝ። እኔ ስለምን ዳጊ ጋር ምን እንደተፈጠረው አላቅም አልኩሽ አይደለ እንዴ? አይገባሽም? ዳጊ ልግባ አልግባ እያለ ስጨነቅ ነበር። ገብቶ ለማስጣል ወይም ደግሞ አንድ ነገር ለማድረግ በሞክሩም ነገር ግን ቃል አንድ እርምጃ ልታስቆመኝ ብትሞክር ሊደፍረኝ ብዬ እጨውና አሳስራለሁ ብላ ዛተችበት። እናም በጣም ፈርቶ ቃል አብድሻን እንዴ ገለሽኝ ነበረ እኮ እያለ አሁን ፎቶሽ ሰብሰሽ ውጪ ከዚህ ብላ ታባራታለች። እንዲሁም ከመውጣትሽ በፊት እፈትሻለሁ ትልና ልብሷን እንዳለ መፈተሻን ትቀጥላለች። እሺ አሁን ጨርሰሻል ልውጣ እንዴት ትላታለች። ውጪ ድጋሚ እዚህ ላይሽ አልፈልግም። ትሰሚኛለሽ? ለዚህ ስራ እያንዳንዳችሁ አስከፍሉም። አንቺ ሞንሽ ያ ጋነሞነ ልጅ ገደል ግቡ ሁለታችሁም ትልና ትሳደባለች ማለት ነው። እኔ ከዳጊ ጋር